ባለፉት 10 ዓመታት በኢትዮጵያ ውስጥ ስር የሰደዱ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ቀውሶች ኢትዮጵያና ኢትዮጵያውያን ለውጥ እንዲሹ አስገደደ። በዚህም ከ8 ዓመታት በፊት የለውጥ መንግስት ወደ ስራ ገብቶ በአይነተ ብዙ ፈተናዎች መስቀለኛ መንገድ ላይ የነበረችን ሀገር የመታደግ ኃላፊነት ወሰደ። የለውጡ መንግስት ምንም እንኳን በውስብስብ ዓለም አቀፋዊና ውስጣዊ ፈተናዎች የታጀበ ቢሆንም በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት ሀገርን ከብተና ወደ ብልጽግና ያሸጋገረ እርምጃዎች ወሰደ። ከነዚህ ታሪካዊ እርምጃዎች መካከል ግንባር ቀደሙ በኢኮኖሚ መስክ የተደረገው የሀገር በቀል ማክሮ ኢኮኖሚ ማሻሻያ ነበር። ደመር ፍልስፍና የተቃኘው የኢኮኖሚ ሪፎርም የኢትዮጵያን ማክሮ ኢኮኖሚ ስብራት እንዲታከም፣ ኢኮኖሚው ከነጠላ ወደ ብዛ ኢኮኖሚ እንዲሸጋገር፣ የፋይናንስ ዘርፉ መዛነፍ መሰረታዊ ለውጥ እንዲያሳይና የውጭ ምንዛሪ ስርዓቱ በጤናማ መሰረት እንዲመራ አስችሏል። ሪፎርሙን ተከትሎ በተለያዩ የኢኮኖሚ መስኮች የተመዘገቡ ተጨባጭ ድሎች ኢትዮጵያን ወደ አዲስ እድገትና የብልጽግና ምዕራፍ እየመሯት ይገኛሉ። በአምስት የኢኮኖሚ አምድ ላይ የተመሰረተው የብዛ ኢኮኖሚ ዘርፍ የፖሊሲ ማሻሻያ የኢትዮጵያን መሻት ከዕልም ወደ እውን የለወጠና የራስ በቅነት ጉዞዋን ያሳለጠ የታሪክ ጥፋት ሆኗል። በግብርናው፣ በኢንዱስትሪው፣ በማዕድን፣ በቱሪዝምና በዲጂታል ቴክኖሎጂው መስክ የተመዘገቡ ስር ነቀል ለውጦችም ለዚህ ሁነኛ አብነቶች ናቸው። በቀዳሚው ክፍለ ኢኮኖሚ በግብርናው መስክ ባለፉት ጥቂት ዓመታት የተደረገው የዘርፉን ሽግግር በማፋጠን ሀገርን ከተረጅነት ወደ ምርታማነት ምዕራፍ እንዲሁም ወደ ምግብ ሉዓላዊነት አሻግሯል። ለዚህ ደግሞ ከግማሽ ምዕተ ዓመት በኋላ በስንዴ ምርት ራስን ከማስቻል ባሻገር ወደ ውጭ ምርት መላክ ያስቻለውና ዓለም አቀፍ ዕውቅና ያስቸረው የስንዴ ልማት ኢኒሼቲቭ ግንባር ቀደም ተጠቃሽ ነው። ኢትዮጵያ ስንዴ ከውጭ ታስገባ ነበር። ኢትዮጵያ በአፍሪካ ውስጥ ከፍተኛ ስንዴ በሚያመርቱ አገራት ተርታ በዝቅተኛ ደረጃ የምትታይ ነበረች። ዛሬ በአፍሪካ አንደኛው ስንዴ አምራች ብቻ ሳንሆን በአፍሪካ ሁለተኛው ስንዴ አምራችን በእጥፍ ደረጃ እንበልጣለን። ይህ ትልቅ ድል ነው። ባለፉት 9 ዓመታት የተገኙ ውጤቶች በጣም አስደናቂ ናቸው። ለአፍሪካ ሀገራት፣ ለታዳጊ የዓለም ሀገራትም ምሳሌ ሊሆን የሚችል ኢትዮጵያ ትታወቅበት ከነበረው በዝቅተኛ ምርታማነት በረሃብና በተረጂነት ስሟ ሲጠቀስ የነበረች ሀገር አሁን በራሷ ጥረት በትክክለኛ ፖሊሲ በመደመር መንግስት እሳቤ ያንን ታሪክ ሽራ አዲስ የታሪክ ምዕራፍ በዚህ መስክ ማስመዝገብ መጀመሪያውን የሚያሳይ ነው። ከዚሁ ጋር ተያይዞም ከ2011 ዓ.ም ጀምሮ በየዓመቱ ገቢራዊ ሆኖ እንደ ባህል የቀጠለውና በየዓመቱ ቢሊዮን ችግኞች መሬትን እንዲያለብሱ ባስቻለውና መልከ ብዙ ትሩፋቶችን ያስገኘው የአረንጓዴ አሻራ መርሃ ግብር ሌላው ትውልድ ተሻጋሪ ድል ነው። በዚህ የአረንጓዴ አሻራ መርህ በቢሊዮን የሚቆጠሩ ችግኞች ተተክለዋል። ይህ ዘመቻ የአካባቢ ጥበቃን ከማሳደጉ ባለፈ የምግብ ዋስትናን በማረጋገጥ ረገድ የነበረው ድርሻም ዘርፈ ብዙ ነው። የአረንጓዴ አሻራ መርሃ ግብር በቀጥታ የኢትዮጵያን ሉዓላዊነት ከማረጋገጥ የኢትዮጵያን ብልጽግና ከማረጋገጥ ህልማችን ጋር የሚተሳሰር አንኳር ጉዳይ ነው። የኛ አባቶች አድዋ ላይ ገድል ሰርተዋል። እኔና እናንተ በግሪን ሌጋሲ ሌላ ገድል እየሰራን ነው። የማክሮ ኢኮኖሚ ፖሊሲ ማሻሻያውን ተከትሎ የተወሰደው የውጭ ምንዛሪ አስተዳደር ስርዓት ማስተካከያም የውጭ ምርቶችን መጠንና የውጭ ቀጥተኛ ኢንቨስትመንት ፍሰትን ያላቀ ሆኗል። የማክሮ ኢኮኖሚ ሪፎርሙ ለኢትዮጵያ ያመጣው
ለኢትዮጵያ እድገት፣ ለኢትዮጵያ ኢንዱስትሪ፣ ለኢትዮጵያ ምርታማነት ያመጣው ውጤት በቀላል የሚታይ አይደለም። እውነት ለመናገር ስር ነቀል የሚባል ስራ ነው። በጣም የዘገየና ስር ነቀል የሚባል ስራ ነው። የማክሮ ኢኮኖሚክ ሪፎርሙ ሳይሰራ የነበረው የኢኮኖሚክ ጉዞ እግር ታስሮ እንደመሮጥ ነው። የአምራች ኢንዱስትሪው ዘርፍ እንዲነቃቃ በማስቻል የኢትዮጵያ የአምራች ኢንዱስትሪ ማዕከልነት እንዲሰፋ የተኪና ወጪ ምርቶች ምርታ እንዲመጣ አስቻይ ምህዳር ፈጥሯል። ለዚህ ደግሞ የኢትዮጵያ ታምርት ንቅናቄ ሕያው ምስክር ነው። ከማክሮ ኢኮኖሚክ ሪፎርም በፊት በውጭ ምንዛሪ ግኝት ኢትዮጵያ የነበረባትን ፈተና ሁላችሁም ታውቃላችሁ። የዛሬ 3 ዓመት እና ከዚያ በፊት በነበሩ ዓመታት በሙሉ ፕላስ ኦር ማይነስ $3 ቢሊዮን ያላለፈ የኤክስፖርት ገቢ ነበር ኢትዮጵያ የምታገኘው። $3 ቢሊዮን። ዘንድሮ በታሪካችን ለመጀመሪያ ጊዜ ከአቻምናው በ3 እጥፍ በልጠን $10 ቢሊዮን ገደማ ኤክስፖርት በዚህ ዓመት እናሳካለን። ይህ ትልቅ ድል ነው። በኢትዮጵያ ታምርት ንቅናቄ በእነዚህ 4 ዓመታት ውስጥ የእነዚህ ኢንዱስትሪዎች የማምረት አቅም አጠቃቀም በከፍተኛ ሁኔታ እያደገ ነው። እነኚህ ኢንዱስትሪዎች ገቢ ምርትን በመተካት በኩል የገበያ ድርሻቸው ከዓመት ዓመት እየጨመረ ነው። በቱሪዝሙ ዘርፍ የኢትዮጵያን እልቆቢስ ተፈጥሯዊ ማህበራዊና ታሪካዊ ጸጋዎች ወደ ዕድል በመለወጥ ከጸጋዋ እንድትቋደስ ያስቻለ ስለመሆኑም የገበታ ለሸገር፣ የገበታ ለሀገርና የገበታ ለትውልድ የቱሪዝም መዳረሻዎች ሁነኛ ማሳያዎች ናቸው። ረጅም ጊዜ ኢትዮጵያ በአንድ ዘርፍ ላይ ተንተራሰ ኢኮኖሚ መገንባት ታስብ ነበር። ግብርና መር ብላ ራሱ ግብርናውም በበቂ ደረጃ ማደግ አልቻለም። ሌሎች ሴክተሮችን ማንቀሳቀስ አልቻለም እና በአንድ ዘርፍ ላይ ብቻ ዲፔንድ ያደረገ አካሄድ የምናስበውን ውጤት አያስገኝም። ረጅም ጊዜ ይወስዳል። በአጠረ ጊዜ ውስጥ የበለጸገች ሀገር መገንባት አያስችልም እና ብዝሃ ዘርፍ ማድረግ አለብን። ዘርፎቹ ግን የሚሰናሰሉ የሚተሳሰሩ፣ አንዱ ለአንዱ ግብአት የሚሆን አድርገን ብንሰራ ኢኮኖሚያችንን ልናነቃቃ እንችላለን የሚል እምነት ነበረን። በዚያው መንገድ ነው ብዙ ዘርፎች ሲታዩ ከመረጥናቸው 5 ዋና ዋና ዘርፎች አንዱ ሆኖ የወጣው ቱሪዝም ነው። የተመረጠበት ዋናው ምክንያት ዓለም ላይ በቱሪዝም ሴክተር የሚንቀሳቀሰው ሀብት መጠን በጣም ከፍተኛ ነው። ከለውጥ ወዲህ የተሰሩት እነዚህ አዳዲስ መዳረሻዎች ከ15 በላይ ናቸው። አዲስ አበባ ላይ የገበታ ለሸገርን አንስተናል። ገበታ ለሀገር በሚል ደግሞ በመላ ሀገሪቱ በተለይ ደግሞ ከዚህ በፊት ትኩረት ተነፍጓቸው የነበሩ ነገር ግን ታሪካዊ የቱሪዝም ሀብት ያላቸው ተፈጥሯዊ በጣም እምቅ ሀብት ያላቸው እነዚህ ፕሮጀክቶች እንደ ሀገር በዓለም አቀፍ ደረጃ ያለንን የቱሪዝም አቅም ቱሪስቶችን ወደ ሀገር ውስጥ ለመሳብ የምናደርገውን ጥረት በጣም በእጅጉ የሚያግዝ ነው። ዓለም ወደ አዲስ አብዮት በገባችበት በዲጂታላይዜሽን መስክ ደግሞ ኢትዮጵያ የዲጂታል 2025 ስትራቴጂዋን በስኬት አጠናቃ የዲጂታል 2030 ጉዞዋን አፋጥናለች። ሁሉንም የኢኮኖሚ ዘርፎች መሳ ለመሳ በቃኘው የዲጂታል ትራንስፎርሜሽን ጉዞ እርምጃዎች መካከልም የ5 ሚሊዮን ኮደሮች ኢኒሼቲቭ፣ የመሶብ የአንድ ማዕከል ዲጂታል አገልግሎት እንዲሁም በአፍሪካ ቀዳሚው የሰው ሰራሽ አስተውሎት ዩኒቨርሲቲ ፕሮጀክት በዋቢነት መጥቀስ ይቻላል። ዲጂታል 2025 ስንል ኢሉዥን ነው ያሉ ሰዎች ኢትዮጵያ ውስጥ 55 ሚሊዮን ሰው ቴሌብር ይጠቀማል ሲባል ሲሰሙ በጣም አስደናቂ ነገር ነው። ፋይዳ የሚባል ዲጂታል አይዲ የዛሬ 5 ዓመት 10 ሰው የሌለው ዛሬ 30 ሚሊዮን ሰው አለው ሲባል ተአምር ነው። 5 ሚሊዮን ኮደርስ ኢትዮጵያ ውስጥ እንፍጠር፣ ታለንት ላይ ኢንቨስት እናድርግ ብለን 2 ሚሊዮን ገደማ ማሳካታችን ሚራክል ነው። 2 ሚሊዮን ሰው
በሚቀጥለው 3 ዓመት 2 ዓመት 5ቱን ካሳካን የብዙ አፍሪካ ሀገር ፖፑሌሽን 100% ሰው ዲጂታሊ የሆነ ነገር ማድረግ የሚችል ፈጠርን ማለት ነው። ለዚህ ነው በአፍሪካ አንደኛ ምን ሆነው ነገ ላይ ኢንቨስት አድርገን ነው። ዛሬ ባለው ሁኔታ ብቻ አይደለም። ለአያሌ ዓመታት ትኩረት ባልተሰጠው የማዕድን ዘርፍ ደግሞ በማዕድን ሀብቶች ላይ እሴት የጨመሩ ፋብሪካዎች የተገነቡበትና የዘርፉ ኢንቨስትመንት ስር ነቀል ምርታ የተመዘገበበት ታሪክ ተጽፏል። የወርቅ፣ የሲሚንቶ፣ የተፈጥሮ ጋዝ፣ የድንጋይ ከሰል፣ የማዳበሪያ ፋብሪካ ፕሮጀክቶች ደግሞ ተጨባጭ የለውጥ ፍሬዎች ናቸው። ኢትዮጵያ ከፍተኛ የማዕድን ፖቴንሻል ያላት ሀገር ናት። በአፍሪካ ውስጥ ትላልቅ የማዕድን ፖቴንሻል አላቸው ተብሎ የሚጠሩ ሀገራት ካሉ አንዷ ኢትዮጵያ ነች። $300 ሚሊዮን ኤክስፖርት አምና አድርገን $3.5 ቢሊዮን ኤክስፖርት ዘንድሮ አድርገናል። ይሄ ትኩረት ያመጣው ውጤት ነው። ብዝሃ ዘርፍ ባንል ኖሮ በየትኛውም መስፈርት ኢትዮጵያ ውስጥ ማዕድን በዚህ መንግስት የተሰጠውን ትኩረት አግኝቶ ተሰርቶ አያውቅም። ውጤቱም ይናገራል። ኢትዮጵያ ማይኒንግ ኢንዱስትሪ በጣም እያደገ ነው። ማደጉ በብዙ ነገር ነው የሚገለጸው። ከዚህ ዓመት በፊት ባለፉት 2 ዓመታት በፊት የነበሩ ችግሮች ዋና በዚህ ኢንዱስትሪ የሚጠበቁ ችግሮች ብዙ መሻሻል ተደርጎባቸዋል። የሲሚንቶ ግብአቶች፣ የተለያዩ ከውጭ ሀገር የሚገቡ ምርቶች እና እንደዚሁ በኤክስፖርትም ከአምናም በነበረው ሁኔታ ጀምሮ በጣም ከፍተኛ ለውጥ እያሳየ ነው። በተለይ ከማክሮ ኢኮኖሚ ለውጥ በኋላ ኢትዮጵያ የማዕድን ኢንዱስትሪ ከፍተኛ ለውጥ እያመጣ ነው። ከ5ቱ የኢኮኖሚ ምሰሶዎች በተጓዳኝ በከተማና መሰረተ ልማት ዘርፍ የተመዘገቡ ለውጦችም ደግሞ ለዓይን ታምር በሚል የሚታለፉ ሳይሆኑ አኗኗር ዘይቤንና የከተሞችን አተያይ የቀየሩ እንዲሁም በራስ አቅም የማድረግን የይቻላል መንፈስ ያጎናጸፉ ሆነዋል። በአዲስ አበባ ተወጥኖ በክልል ከተሞች የሰፋው የኮሪደር ልማት ከከተሞች ውበት የተሻገረ ኢኮኖሚያዊና ማህበራዊ ትሩፋቶች ያቋደሰና ለሌላው ዓለም ከተሞችም ተሞክሮ መቅሰሚያ እንዲሆኑ ያስቻለ ድል ነው። አዲስ አበባ የብልጽግና ሲምቦል ናት። ማንም ሰው መጥቶ ከውጭ ሀገር አዲስ አበባን ብቻ ረግጦ ሌላ ነገራችንን ሳያይ የመመለስ እድሉ በጣም ከፍተኛ ነው። እሷን ያየና ያደነቀ፣ እሷን ያየና የወደደ አርባ ምንጭ፣ ሐዋሳ፣ ባህር ዳር ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኤንትሪ ፖይንት ናት። አዲስ አበባ ኮሪደር ልማት ከኤንቫይሮንመንት አንጻር የኛ እምነት፣ የብዙዎቹም እምነት አዲስ አበባ የተጸውዖ ስም ነበር። ናውን ነው የነበረው፣ ስም ብቻ የነበረው። ዛሬ ግን ስም ብቻ አይደለም፣ ቨርብም ነው። አዲስ አበባ አብባለች፣ አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። በእነዚህና በሌሎች የኢኮኖሚ መስኮች የተመዘገቡ የ8 ዓመታት ድሎች የኢትዮጵያን የትናንት ስብራት ከማከም አልፈው የትናንት ህልሟን ወደ እውን የለወጡ ብሎም የነገ ጉዞዋን በአስተማማኝ ምህዋር ላይ መሆናቸውን ያረጋገጡ ናቸው። በሀገሬው ዜጎች የመደመር ጉዞና በግልጽ የኢኮኖሚ ፖሊሲ ቅኝት ኢትዮጵያ ኢኮኖሚ ሉዓላዊነቷን እውን የማድረጓ አይቀሬነት ተስፋ ያሰነቁ ጭምርም ናቸው።